ሰፕቴምበር 25 የዕለቱ መልእክት ርዕስ ሦስቱ ዕንቁዎች። ለሁሉ ዘመን አለው፣ ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው። መክብብ ምዕራፍ 3 ቁጥር 1። መክብብ ምዕራፍ 3 የመጀመሪያዎቹ 11 ቁጥሮች ስለ ጊዜ ዓላማና ዘላለማዊነትን ይነግረናል። እነዚህ ሦስቱ የከበሩ ዕንቁዎች ናቸው። ለሁሉም ጊዜ አለው በሚለው ቃል ማንኛውም ነገር ቆይታው ለተወሰነ ጊዜ መሆኑን እንገነዘባለን። ያ ጊዜ እስከሚያልፍ ድረስ ታጋሾችና ሚዛናዊ ሰዎችም እንሆናለን። ሁል ጊዜ ክረምት የለም፣ በጋም አለ። ሁል ጊዜ ጨለማ ብቻ አይደለም፣ ቀንም ይወጣል። ሁል ጊዜ ሐዘን ብቻ አይደለም፣ ደስታም ይመጣል የሚለውን እሳቤ አእምሯችን ውስጥ በማስቀመጥ ነገሮችን በአግባብ ማስተናገድ እንጀምር። የትኛውም መጽሐፍ ጎዶሎና ሙሉ የሚባሉ ቁጥሮች አሉት። መጽሐፉን ለማንበብ ስንፈልግ ሙሉ ቁጥሮችን ብቻ እየዘለልን አናነብም። ይልቁንም ጎዶሎ የተባሉት ገጾችም ላይ የሰፈረውን ሐሳብ እንወስዳለን። ሁለቱንም አይነት ቁጥሮች እያፈራረቅን መጽሐፉን እንደምንጨርስ ልክ እንደዚሁ የሕይወት ሁለት ገጽታዎችም እየተፈራረቁ ወደ ግባችን እንደርሳለን። ሁለተኛው መረዳት የምንጀምረው ነገር ቢኖር በእነዚያ ወቅቶች ውስጥ እግዚአብሔር ምን ሊሰራ እንዳሰበ ማወቃችን ነው። ይህ ሲገባን ሁሉም ነገር ውብ፣ እግዚአብሔር የሚሰራው አስገራሚ ስራ ከጊዜ ጋር የተገመደ እንደሆነ እንረዳለን። ከዚያም እግዚአብሔር ነገርን ሁሉ በጊዜው ውብ አድርጎ ሰራው ማለት እንጀምራለን። እግዚአብሔር የሚሰራው ማወቃችን አንድ ነገር ሲሆን፣ እኛ ማድረግ የሚገባንን ማወቃችን ደግሞ ሌላኛው ገጽታ ነው። እግዚአብሔር ክረምትን ሲሰጠን እኛ ዘርን እንዘራለን። እግዚአብሔር በጋ ሲሰጠን የዘራነውን እናጭዳለን። ልክ እንደዚሁ እግዚአብሔር ወቅቶችን ሲሰጠን ምን ማድረግ እንዳለብን እንገንዘብ። እነዚያን ወቅቶች ባለመጠቀማችን ምክንያት ከሚመጣ ጸጸት ማምለጥ የምንችለው ንቁዎችና ትጉዎች ስንሆን ነው። ጌታችን እንደዚህ እንዳለ አስቡ። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራ የማይችልባት ሌሊት ትመጣለች። የዮሐንስ ወንጌል ምዕራፍ 9 ቁጥር 4። ሦስተኛው ዘላለማዊነት ነው። ይህ ሐሳብ ምላሽ ያገኘው በአዲስ ኪዳን በጌታችን በኢየሱስ ክርስቶስ የመስቀል ሞት በተሰራው የመቤዠት ሥራ ነው። ሰው ጊዜን አውቆ ወቅቶችንም በአግባብ ተጠቅሞ ከዘላለም ሕይወት ቢጎድል ጥቅም የለውም። ነገር ግን ሦስቱንም አደራረጎች በሚገባ ማስተናገድ ዘመንን ለመዋጀት ይረዳልና እኛም ዘመናችንን እንዋጅ። ይስተዋሉ ሦስቱ ዕንቁዎች።